ትናንትና የነበራትን ነገር እንግዲህ አታ በራሷ ውርደት በራሷ ክፋት የተነሳ ዛሬ ቃል እንግዲህ ህይወቷ ተመሳቃቅሎ ይገኛል። ይብን እኮ የምትገባበት እንኳን ቦታ ጠፍቶባት እንግዲህ ሰዎች እያጠያየቀት ይገኛለች። ማንም ሰው ግን ለሷ ቦታ ሰጥቶ እንኳን እሺ እዚህ ቤት እንድትመጭ እዚህ ቤት እንድትቀመጭ እንኳን ብሎ የነገራት ሰው የለም ማለት ነው። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ እንግዲህ ቤተሰብ በጣም ነው የሚያሳዝነው፣ በጣም ነው ልብ የሚበላው ማለት ነው። እግዚአብሔር ከክፉ ነገር ፈጣሪ ሰውረን ማለት ነው። እንደዚህ ያለን ተብሎ መጨረሻ ላይ ማጣት በጣም ከባድ ነው። ቤተሰቦቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሁሉ ሰላም ሁሉ አማን ነው። እኔ ጋራ ሁሉ ነገር ሰላም ነው። ሰላማዊ ክርስቶስ ይብዛላችሁ ማለት ነው። ባላችሁበት የእግዚአብሔር ጥበቃ ይለያችሁ እና ቤተሰቦቼ በጣም በሚያሳዝን ነገር ማለት ነው እንግዲህ እንትና ቃል በአሁን ሰዓት የምትወርቅበት ነገር ግራ ግብት ብሏት ይገኛል ማለት ነው። ምክንያቱም የገባችበት ሁሉም ቦታ እዚህ ቦታ ሄዳለሁ ብላ ስትል በሩ ነው የሚዘጉባት ማለት ነው። ይሄ ደግሞ በራሷ ባመጣችው ችግርና ባረገችው ሁኔታ ስለሆነ ምንም ማድረግ አይቻልም ማለት ነው። ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ ቤተሰቦቼ። ሁሌም እናንተ ክፉ ሰው ስትሆኑ በሄዳችሁበት ቦታ መቀመጫ የራሳችሁ የሆነ ነገር ታጣላችሁ ማለት ነው። ስለዛን ምን ለማለት ፈልጌ መሰላችሁ? እግዚአብሔር ማስተዋሉን እያድላችሁ የእውነት እንደዚህ የሚያደርጉትን ሰዎች ማለት ነው። እስኪ አሁን ምንድነው ፋይዳው? አሁን ምን ጥቅም አለው? እስኪ ንገሩ። ምን ተጠቀመች? ምን የተጠቀመች ነገር አለ ብላችሁ ታስባላችሁ? ምንም የተጠቀመችው ነገር አለ ብዬ አላስብም ማለት ነው። በአሁን ሰዓት ቃል ማለት ነው እንግዲህ ምን ለማለት ፈልጌ ነው ቤተሰቦቼ፣ ቃል በአሁን ሰዓት ምንም ነገር አልተጠቀመችም እግዚአብሔር በሚያውቀው ማለት ነው። እና ምክንያቱም ለምንድነው የሁላ ነገር የሆነው? ከክፋቷ የተነሳ ካደረገችው አንፃር የተነሳ ሁሉም ሰው በአሁን ሰዓት እንግዲህ ዓይንሽን ማየት አንፈልግም። ይብን የወለደቻት መከራዋን አይታ ወለደቻት እናትየዋ፣ መከራ አይታ የወለደቻት እናትየዋ ዛሬ አላቀሽም ብላታለች ማለት ነው። ይሄ ነገር ደግሞ በምን ነው? በራሷ ባደረገችው ነገር ነው። ራሷ በበደለችው በደል ነው ዛሬ እንደዚህ እያደረገች ያለችው ነገር ማለት ነው። እና እስኪ ምንድነው የተፈጠረው በእያንዳንዱ ነገር እስቲ አንዳንድ ነገር ልበላችሁ ማለት ነው። ስላችሁ ቃል ማለት ያው እንደምታውቋት በጣም ከባድ ሴትዮ ናት። በጣም ከምታስቡ የበለጠ እና የምታደርገው ነገር በጣም ከባድ ነው። እውነቴን ነው የምላችሁ ማለት ነው። እና ፈጣሪ ልቦናና ማስተዋል ይስጣት ማለት ነው። እውነቴን ነው የምላችሁ በጣም ነው የምታናድደው ማለት ነው። ከምታስቡ በለጠ በጣም አናዳጅ ነች ማለት ነው። እና ምን ልላችሁ ፈልጌ ነው ፈጣሪ ከእንደዚህ አይነት ሰው ይሰውራችሁ ማለት ነው። እና ከዛን ቀጥታ በኃይሉ ጋር ነበረ እንዳቂሚት የደወለችው ማለት ነው። በኃይሉ ጋር ደውላ እንግዲህ በኃይሉን ይቅርታ ምናምን ብላ ለመጠየቅ ነው መሰለኝ ሀሳቧና እቅዷ ማለት ነው። በኃይሉ ግን ለምንድነው አንቺ ልጅ እዚህ ጋር የምትደውዩ? እገልሻለሁ ከዛሬ ጀምሮ በዚህ ስልክ ላይ የምትደውይ ከሆነ አሳይሻለሁ ብሎ ጭራሹኑ ማስጠንቀቂያ ነበር የላከላት ማለት ነው። የምታቆሚ ከሆነ አርፈሽ አቁሚ፣ ያለበለዚያ ልክሽን ነው የማሳየው ብሎ ማስጠንቀቂያ ነበር የላከላት ማለት ነው። ስልክላት በጣም ነው የተናደደችው ከምታስቡ በለጠ ማለት ነው። ምክንያቱም በጣም ነበር የተናደደችው ማለት ነው። ያው ቀጥታ ማንም ሰው አይቀበለኝም መሄድ አለብኝ አሁን ወደ እናቴ እስቲ ልሄድ ነው ያለችው ማለት ነው። እናቴ ጋራ መሄድ አለብኝ እናቴ ጋር ልሄድ ነው ያለችው ማለት ነው። እናትየዋ ጋር እንግዲህ ስትሄድ ምንድነው የተፈጠረው? እናትየዋ ልጄ እንደዚህ ያደረጉኝ እንደዚህ እማዬ፣ ምክንያቱም ሰላም ሰደበችኝ፣ እኔም ብቻ ሳይሆን የሰደበችኝ እናቴንም አንቺንም ሰደበችሽ። በዛ ላይ ደግሞ በጣም የሚያሳዝን ነገር ክብርሽን የነካ ነገርም ሰድባሻለች በማለት እንግዲህ
ለእናትየዋ እየተናገረች ነበረ ማለት ነው። እናትየዋ ምንድን ነው ያለችው? አረ ዘራችን ራሱ ሳይቀር ነው የሰደበችን። በዛ የተነሳ በጣም ተናድጄ እሷንም እንግዲህ እንትን ብያታለሁ፣ መጥፎ ነገር ተናግሬያታለሁ። ስለዛን ከቤት ውስጥ አስወጥታ ወረወረችኝ በማለት እንግዲህ እየተናገረች ነበረ ማለት ነው። ራስሽ ነች የወጣሽው ወይስ አንቺ ነሽ? አንድ ቦታ ራሴ ነኝ የወጣሁት ትላታለች፣ አንድ ቦታ ደግሞ እሷ ነች ያስወጣችኝ ትላለች። በጣም በቃ ግራ ግብት ብሏታል ማለት ነው። ግን በስተመጨረሻ የተደረገው ነገር ምንድን ነው? ቀጥታ ያደረገችው ነገር ኔክስት ልጅ ልቀብሽ አንቺ እኮ እያለቻት ነበረ ማለት ነው። ከዛም በኋላ ግን ያደረገችው ነገር ምንድን ነው? ቤተሰቦቼ ቀጥታ እንግዲህ ብድግ ብላ ነበረ በጥፊ ቆጭ ያደረገቻት ማለት ነው። በጥፊ በጣም ነው የመታቻት ማለት ነው። ቤተሰቦች የመምታት አይነት አለው። እውነቴን ነው የምላችሁ እና ልኳን ያሳየቻት ማለት ነው። እንግዲህ ከመታቻት በኋላ ምንድን ነው የተፈጠረው? ቤተሰቦቼ ሁሉን ነገር የማላቅ እንዳይመስልሽ፣ ሁሉን ነገር አውቃለሁ፣ ሁሉን ያደረግሻትን ነገር በሙሉ አውቃለሁ በማለት እንግዲህ ነግራት ትገኛለች ማለት ነው። ቤተሰቦቼ ሁሉን ነገር አውቃለሁ፣ ሁሉን ነገር የማላቅና ያልሰማው እንዳይመስልሽ፣ ሁሉን ነገር ሰምቻለሁ፣ አውቃለሁ። አንቺ ማለት ግን ምን አይነት ክፉ ሴት ነሽ? በማለት እንግዲህ እየተናገረቻት ትገኛለች ማለት ነው። ቤተሰቦቼ እኔ እንዳንቺ አይነት ክፉ ሰው አይቼ አላቅም። ምክንያቱም እጅ ሴትዮ ምን አደረገች? ልታሳብጃት ነው ወይ? ምን ልታደርጊያት ነው እንደዚህ እያደረግሻት ያለሽው? ሰው እያለ የለም፣ ሰው በህይወት እያለ የለም ብለሽ የእሷን ብር ለመውሰድ የእሷን ሀብት ንብረት ለመቀማት ብለሽ የሁላ ነገር ለምን? በማለት እንግዲህ በጣም ነበረ እየተናደደችበት የነበረችው ማለት ነው ቤተሰቦቼ። እና ከዛም በኋላ የተፈጠረው ነገር ምንድን ነው ጋይስዬ? ቀጥታ እንግዲህ እናትየዋ እኔን ሳይሆን ይቅርታ መጠየቅ ያለብሽ፣ ቀጥታ ሄደሽ ይቅርታ መጠየቅ ያለብሽ እንትናን ነው፣ ሰላምን ይቅርታ ጠይቂያት። እኔ ምንም ነገር ለእኔ አልበደልሽኝም። የበደልሽው እራስሽን ነው፣ ያጣሽው እራስሽን ነው። ስለዘን ሂጅና ሰላምን ይቅርታ ጠይቂያት እኔን ከመጠየቅሽ በፊት ብለን ያስጠነቀቀቻት ማለት ነው። አንቺ ማለት መቼም የምትለወጪ ሰው አይደለሽም በማለት እንግዲህ ልክ ልኳን የተናገረቻት ማለት ነው። እና በጣም ነው ያዘንኩት እኔ ባንቺ የተነሳ። ምክንያቱም ምን አይነት ሰው ነሽ አንቺ በማለት እንግዲህ በጣም እያለቀሰች ነው በነገራችን ላይ ማለት ነው። አንቺን ወይንም አንቺን ጠልቼ ወይ ደግሞ አንቺን እንትን ለማለት ፈልጌ አይደለም፣ ግን ደግሞ በጣም በሚያሳዝን ነገር በፍጹም እኔ አንቺን ማየት አልፈልግም ባይኔ ራሱ ብላታለች ማለት ነው። መማር አለብሽ አንቺ መቼም ሰው አትሆኝም በማለት እንግዲህ ነግራታለች ማለት ነው። ቤተሰቦቼ እንግዲህ ጋይስዬ ነገሮች ሁላ በጣም ከባድ ነው እዚህ ቤት እየተፈጠረ ያለው ነገር ማለት ነው። የእጇን ማግኘቷ እኔ በጣም ነው ደስ ያለኝ። እንትና ከምታስብ በለጠ በጣም ነው ደስ ያለኝ ማለት ነው። ከምታስብ በለጠ እና ቤተሰቦች የምንላችሁ ፈልጌ ነው። ያው እሷ በሷ ሀሳብና በሷ እቅድ ማለት ነው እና ነገሮቹ ሁላ እኔ ባሰብኩት መንገድ ይሄዳሉ ብላ አስባና ቅዳ ነበረ። ግን ደግሞ ያ ነገር አልተሳካም ማለት ነው። እግዚአብሔር እውነቴን ነው የምላችሁ መጨረሻችሁን ያሳምርላችሁ። መጨረሻችሁ ካላማረ በጣም ከባድ ነው። በጣም የቱን አክል ክፉ ብትሆኑ፣ የቱን አክል ብትለፉ ባዶ ናችሁ፣ ከንቱ ናቸው ከምታስቡ በለጠ ማለት ነው። እና ምን ልላችሁ ፈልጌ ነው በአሁን ሰዓት እንግዲህ እሷ የምትገባበት ጉድጓድ ጠፍቶባታል ማለት ነው። በዛ ላይ ደግሞ ያቺ ጓደኛ እንደዛ የበደለቻት ጓደኛዋ ለሰላም ልትናገር የነበረችው ለብሌ ልትናገር የነበረችው ጓደኛዋን እንግዲህ በጣም በሚያሳዝን ነገር እንደዛ አንቺ ወደዚህ ቤት የምትመለሽ ከሆነ ምንድን ያለቻት ቤተሰቦችሽንም የሆነ ነገር እናደርጋለን ብላ ነው አስጠንቅቃ ከዛ ቤት ያስወጣቻት ማለት ነው ቤተሰቦቼ። ስለዛን በጣም በሚያሳዝን ነገር እንግዲህ ጋይስ የተፈጠረው ነገር
እሷም ቢላ ይዛ ነበር የጠበቀቻት ማለት ነው። እንኳን ወደዚህ መጣሽ፣ እንኳን ተገላገልሽን። እንደዚሁም ደግሞ እናትየዋን በጣም እያመሰገነቻት ነበረ። እንኳንም እንትን አደረገች ማለት እንኳንም እንደዚህ ያደረገች ማለትም እንኳንም እሷን ያልተቀበለቻት እንኳንም እንደዚህ መታቻት በማለት እንግዲህ በጣም በደስታ ውስጥ ትገኛለች ማለት ነው ቤተሰቦቼ። ምክንያቱም እንደዛ የሆነበት ምክንያት ለምንድን ነው ከተባለ ለምንድን ነው ከተባለ እንግዲህ ቤተሰቦቼ ከዚህም በፊት እንግዲህ በእናቷ በቤተሰቦቿን ያስጠነቀቀቻት ማለት ነው። ወደዛ ተመልሳ ምንም ነገር ለእንትና እንዳትናገር፣ ለሰላም ለብሌን እንዳታወራ ያደረጋት ማለት ነው። አሁን ግን በጣም በሚያሳዝን ነገር በእርግጠኝነት እንግዲህ በአሁን ምን የሚፈጠር ይመስላችኋል? በእንትና ላይ ምን የምታረጋት ይመስላችኋል? ብቻ ከባድ ነው። እኔ በጣም ነው የፈራሁላት የሆነ ነገር ታደርጋታለች ብዬ ማለት ነው። ምክንያቱም በጣም ነው እየተናደደች ያለችው ማለት ነው። በአሁን ሰዓት ከምታሱ በለጠ በጣም ነው የተናደደችው እንትና ማለት ነው፣ ሜላት ማለት ነው። በትናደድም ይገባታል። ምክንያቱም አስባችሁታል፣ ሰው እንደዛ ለእናንተ እየተጨነቃላችሁ ለእናንተ ቦታ ሰጥታችሁ ወደ እናንተ ጋር መጥቶ የሰዎችን ሕይወት ማጨናገፍ በጣም ከባድ ነበረ። እሷ ግን ያቅሟን ለመናገር ፈልጋ ነበረ፣ ግን ማንም ሰው ሊሰማት አልቻለም። በዛ ላይ ደግሞ አስፈራርቶ ከዛ ቤት እንድትወጣ አድርገዋታል ማለት ነው። ቤተሰቦቼ እንግዲህ ምንም ማድረግ አይቻልም ማለት ነው። ግን ደግሞ አሁን የእጇን እያገኘ ትገኛለች ማለት ነው። እንግዲህ ፈጣሪ ማስተዋሉን ይስጣት ማለት ነው። ቃል አሁን የምትማርበትና አሁን በእርግጠኝነት አሁን ተምራ መልካም ፍሬ ታፈራለች ብዬ ተስፋ አደርጋለሁ። ገባችሁ? ተስፋ አደርጋለሁ። እንደ ሀሳብ ነው የምላችሁ እና እንደ በፊቱ ከክፋት ውስጥ ወጥታ ከመጥፎ ነገር ውስጥ ወጥታ አሁን ጥሩ ነገር ታደርጋለች ብዬ አስባለሁ። እንግዲህ እግዚአብሔር ፍቃዱ ከሆነ ማለት ነው። ግን እሷ የምትማር አይመስለኝም። ግን እንደሷ ሀሳብና እኮ እንደሷ እቅድ ማለት ነው እና በእርግጠኝነት በኃይሉ ስልኩን ቢያነሳላት ኑሮ ቀጥታ ወደ በቀልና ወደ ክፋቷ ለመመለስ ነበረ ማለት ነው ሀሳቧ። ግን አሁን ማንም ሰው አይሰማትም፣ ማንም ሰው እና ቤተሰቦቼ በጣም የእንትና ነገር ደግሞ አስግቶኛል ጋይስዬ፣ የብሌን ነገር ማለት ነው። ብሌን ወዴት እየሄደች ነው የሚለው ነገር ትንሽ እያሰጋኝ ይገኛል ማለት ነው። ምክንያቱም ከእንትና ጋራ አሸሼ ገዳይ ትንሽ እያለች ትገኛለች ማለት ነው። እንደዚሁም አይኑን እያየች እሱ ምግብ ሲሰራ ምናምን በጣም ቦታና ትኩረት እየሰጠችው ትገኛለች ማለት ነው። ትንሽ እኔ አላቅም ብቻ ወዴት አዝማሚያቸው ወዴት እየቀጠለ እንደሆነ ባላቅም ብቻ ብዙ ደስተኛ አላደረገኝም ማለት ነው ጋይስዬ። እና አመልላችሁ ፈልጌ ነው ወዴት እየሄደች ነው የሚለው ነገር ትንሽ ይከብዳል።